በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት አመሻችሁ? በምህረት በጸጋው የደገፈን ይህን ጊዜ ለጥቅም የሰጠን አምላካችንና አባታችን የሆነ ልዑል እግዚአብሔር በጌታችንና በመድኃኒታችን በኢየሱስ ክርስቶስ የተመሰገነ ይሁን። በሚረዳን በእግዚአብሔር ጸጋና ምህረት ካቆምንበት በመቀጠል በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ እስከ ምዕራፉ ፍጻሜ በማንበብ ካፈላለን። ጌታ ባስለመደን ምህረት በነገር ሁሉ እንዲደግፈን የቃሉን ደጆች በመክፈት እንዲያስተምረን የእርሱ መልካም ፈቃድ ይሁን። አነበዋለሁ። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታት ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችንም ፊት መልካምና ደስ የሚያሰኝ ይህ ነው። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር። እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትና በእውነትም የአሕዛብ አስተማሪ ለመሆን ተሾምኩ። እውነትን እናገራለሁ፣ አልዋሽም። እንግዲህ ወንዶች በስፍራ ሁሉ አለቁጣና አለክፉ ሐሳብ የተቀደሱትን እጆች እያነሱ እንዲጸልዩ ፈቅዳለሁ። እንዲሁም ደግሞ ሴቶች በሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ። እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም ማድረግን እንጂ በሹሩባና በወርቅ ወይንም በእንቁ ወይንም ዋጋው እጅግ በከበረ ልብስ አይሸለሙ። ሴት በነገር ሁሉ የተገዛች በዝግታ ትማር፣ ሴት ግን በዝግታ ትኑር እንጂ ልታስተምር ወይንም በወንድ ላይ ልትሰለጥን አልፈቅድም። አዳም ቀድሞ ተፈጥሯልና በኋላም ሔዋን ተፈጠረች። የተታለለም አዳም አይደለም፣ ሴቲቱ ግን ተታላ በመተላለፍ ወደቀች። ነገር ግን በእምነትና በፍቅር በቅድስና ራሳቸውን እየገዙ ቢኖሩ በመውለድ ትድናለች። እግዚአብሔር ይመስገን። የክብር አምላካችን ልዑል እግዚአብሔር የቃሉን ደጆች በመክፈት ያስተምረናል። እንግዲህ እንደምታስታውሱት አንደኛ ጢሞቴዎስ በተለይም ደግሞ ምዕራፍ 2 የጉባኤ ጸሎት ወይም ደግሞ አምልኮ በጉባኤ ወይም በህብረት ምን አይነት መልክ ሊኖረው እንደሚገባ ሐዋርያው ያስገነዘበበት ክፍል ነው። በአጠቃላይ መልእክቱን ስንጀምረው እንዳየነው በእግዚአብሔር ቤት የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን በሆነች በቅድስት ጉባኤ የጌታ የሆነው አገልጋይ እንዴት መኖር እንዳለበት፣ እንዴት መመላለስ እንዳለበት፣ የቤቱን ባህል ጤናማ ስርዓት እና ወግ ማወቅ ስለሚያስፈልገው በዛ ህሊና ያው ፈጥኜ እንድመጣ ተስፋ አድርጌ ብዘገይ ግን ያው ይሄንን ልታውቅ አስቀድሜ ይሄንን ጽፌልሃለሁ በማለት በምዕራፍ 3 ከቁጥር 14 እስከ 16 እንደጠቆመን እንግዲህ በህብረት እንዴት መጸለይ እንዳለብን የጸሎት ርዕሳችንንም ጭምር እንድንቃኝ ነው እያስተማረን ያለውና የጸሎት ስርዓትንም በተመለከተ በጥቅሉ ባለፈው በተመለከትነው እስከ ቁጥር 4 ፍጻሜ ድረስ ባየነው ቃል ከሁሉ በማስቀደም ጸሎት እንዲደረግ
ደግሞም ጸሎት እንዲደረግ ብቻም ሳይሆን ለሰው ሁሉ ጸሎት እንዲደረግ ወይም ስለ ሰው ሁሉ ጸሎት እንዲደረግ ስለ ሰው ሁሉ ካለ በኋላ በተለየ ሁኔታ ደግሞ አገር የሚመሩ ነገስታትና መኳንንት የጸሎት ትኩረታችን መሆን እንደሚገባቸው ተናግሯል። ባለፈው እንደተማርነው በመልካም አስተዳደር ትውልዱን እንዲያሳርፉና እንዲጠቅሙ ብቻም ሳይሆን እነሱም እንደሌላው የጌታ ምሕረት የሚያስፈልጋቸው ሰዎች ስለሆኑ ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ በሚሻ በእግዚአብሔር ፊት ይሄ ማድረግ እጅግ የሚወደድ መሆኑን ነግሩናል። እግዚአብሔርን ደስ ያሰኛል ነው ይለን። ስለዚህ እግዚአብሔር ደስ ከተሰኘበት አምልኮ እግዚአብሔርን ደስ የምናሰኝበት በፊቱ እንደ ቃሉ የምንሆንበት እግዚአብሔርን የምናከብርበት የህይወት መልክ ነው። ስለዚህ በጸሎት በጋራ በሆነ ህብረት ጊዜ እግዚአብሔር እንዲህ በሚጸልዩ ሰዎች ደስ መሰኘቱን አስመረንበታል። ስለ ሰዎች ሁሉ በሚደረገው ጸሎት ውስጥ ልመና፣ ምስጋናና ምልጃ በማለትም ጠቆም አድርጓል። ስለ ሰዎች ሁሉ፣ ስለ ነገስታት እነዚህን ሶስት ነገሮች ታሳቢ ያደረገ ጸሎት ያስፈልጋል። እንግዲህ ልመና እግዚአብሔር ሊሰጠን በሚያስፈልገው ነገር ዙሪያ በፊቱ መሆን ነው። ምልጃም ደግሞ በሌሎች ሰዎች ጉዳይ በሚጸለይላቸው ሰዎች ጉዳይ ያው በልዩ ልዩ ክፍተታቸው እግዚአብሔር እጁን እንዲዘረጋ በተለይ ደግሞ ከደህንነት ጋር በተያያዘ እውነት አይኖቻቸውን በመግለጥ እውነትን ወደ ማወቅ እንዲመጡ እንዲድኑ መማለድ አስፈላጊ መሆኑን አይተናል። ያ ብቻም ሳይሆን የምስጋና ርዕስ ከተገኘ ደግሞ ማመስገን ጥሩ ነው። ማመስገንም አለብን ሁሉ ጊዜ ያው አጉረምራሚዎች ብቻ መሆን የለብንምና ስለ ሰውም ስናስብ ደግሞ እንዲህም ብንማር ጥሩ ነው። እግዚአብሔር ቢረዳን እግዚአብሔር ስራ ያቆመ እስኪመስል ጠላት ብቻ በሙሉ ኃይሉ የሚሰራ እስኪመስል ድረስ ሁሉ ጊዜ በእግዚአብሔር ፊት ስንሆን የሚታየን ክፍተት ነው እና ከሚያስመሰግነን በእግዚአብሔር ፊት አመስጋኞች እንድንሆን ከሚያደርገን ነገር ይልቅ የሚያነጫንጨን፣ የሚያስለቅሰን፣ የሚረብሸን ትኩረታችንን አሉታዊ በሆነ ሁኔታ የሚስበው ነገር ይበዛል እና የምልጃ ጸሎት የቤተክርስቲያን ህይወት እንደሆነ ያው ብዙ በጨለማ ስላለ ባሳዛኙ ነገር ዙሪያ ማዘንም መጸለይም በእግዚአብሔር ፊት አግባብ ቢሆንም ግን እግዚአብሔርም በስራ ላይ ነው ያለው። እሱ መረሳት የለበትም። ጌታ ኢየሱስ ነግሮናል። አባቴ እስከዛሬ ይሰራል እኔም እሰራለሁ ነው ያለው። ለኛ ያው የሚታየን ልክ ያልሆነው ቢሆንም ሁሉ ጊዜ ሚዛን የሚደፋው አሉታዊ ነገር ቢሆንም የሰው አይን ከንጹህ ይልቅ ጥቁሩ ነገር ላይ ወይም እንደ ችግር የምናየው ነገር ላይ ቢያርፍም ደሞ እንደ ባላይምሮ ደሞ እግዚአብሔርን ቃል እንደሚያውቅ ሰው የምስጋና ምክንያት የሆኑ ነገሮችን ፈልገን እንደ እግዚአብሔር ቃል ማመስገንም መልካም ነው። ይሄንን የምናደርገው ስለ ሰው ሁሉ ነው። ስለዚህ ስለ ሰው ሁሉ እንጸልያለን ማለት እንለምናለን፣ እንማልዳለን፣ ደግሞም እናመሰግናለን። ይሄንን ስለ ሰው ሁሉ በተለይ ደግሞ ስለ ነገስታትና ስለ መሪዎች በአጠቃላይ እንደዚህ ማድረግ እንደሚገባን ሐዋርያው ይመክራል። እንግዲህ ይሄን ስናደርግ መስተዋል ያለበት አንደኛው ይሄ ነው። ሌላኛው ጸጥና ዝግ ብለን እግዚአብሔርን በመምሰል ደግሞ መኖርንም መልመድ አለብን። ጸሎታችን ከጤናማ ህይወት ጋራ ሲናበብ በተግባር በህይወት የምንኖረው ኑሮ በእግዚአብሔር ፊት ላለን ተቀባይነት ራሱን የቻለ ትልቅ አስተዋጽኦ አለው። ምክንያቱም እግዚአብሔር በዚህ ደስ ይለዋል ካለ እግዚአብሔርን ደስ የሚያሰኝ ነገር ይሄ ነው ማለት ነው። ስለዚህ እግዚአብሔርን ደስ በሚያሰኘው በዚህ ሁኔታ በእግዚአብሔር ፊት ጸጥና ዝግ ብለን በጭምትነት እየኖርን መለመን፣ መጸለይ፣ ማመስገን ይገባናል። ይሄንን ነበር የተማርነው። ከዚህ ጋር በተያያዥነት ያስገነዝበናል። አንድ እግዚአብሔር አለ ይላል። ዘዳግም 6:4 ላይ ነው። አምላካችን እግዚአብሔር አንድ እግዚአብሔር ነው፣ እስራኤል ሆይ ስማ የሚል አዋጅ አለ እና እግዚአብሔር አንድ አምላክ ነው። ምንም በሶስት አካል የተገለጠ ቢሆንም ሶስት አምላክ የለንም፣ ሶስት ጌታ የለንም፣ ሶስት አማልክትም አናመልክም። እግዚአብሔር አንድ አምላክ ነው። አንድ እግዚአብሔር አለ።
በእግዚአብሔርና በሰው መካከል ደግሞ አንድ አለ። እሱም አንድ ነው። መካከለኛውም አንድ ነው፣ አምላክም አንድ ነው። ይሄ መካከለኛው ማን እንደሆነና መካከለኛ ተብሎ መጠራቱም ከምን ጋር እንደሚያያዝ ይነግረናል። እግዚአብሔር አንድ አምላክ ነው፣ መካከለኛ ደግሞ አለ በእግዚአብሔርና በሰው መካከል ይላል። መቼም የመካከለኝነት ጉዳይ መካከለኛው ገብቶን እዚህ መካከል ላይ ያለን ሰዎች ብዙ ግር የሚል አይሆንም። ብዙዎቻችን የምንረዳው ይሆናል ብዬ ነው ማምነው። የሆነ ሆኖ ምድሪቱ እንዴት እንደምትፈተን በአንድ በእግዚአብሔርና በሰው መካከል ያው ብዙ መካከለኞች እንዳሉ የሚታመንበትና ሰዎች ከያሉበት ቤተ እምነት በቀረቧቸው መካከለኞች በኩል ያው ወደ እግዚአብሔር ለመጠጋት እንደሚደክሙ እንደሚለፉ ይታወቃል። መካከለኛው ለሁሉ ቤዛ በመሆን ራሱን አሳልፎ የሰጠ ዋጋ የከፈለ አንድ እንደሆነ እሱም ደግሞ ለመካከለኝነት አገልግሎት ሰው የሆነ መሆኑን ይነግረናል። እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። እግዚአብሔር አንድ ነው የሚለውን ያው ሁላችን የምንግባባበት የሚገባን ነገር ነው። እሱን አስምረንበት ለመካከለኝነት አገልግሎት ደግሞ ሌላ አንድ አለ ይለናል። እሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። ኢየሱስ ክርስቶስን መካከለኛ ብሎ ይጠራዋል። በተለይ የክርስቶስን መካከለኝነት በተመለከተ የዕብራውያንን መልእክት ማጥናት ወይም ማንበብ ወይም በስርዓት መመልከት በጣም ወሳኝ ነው። ይሄ በመሰረቱ የአንድ ጊዜ ስብከት አይደለም፣ የአንድ ጊዜ ትምህርት አይደለም። የክርስትናው ማዕከል ነው። በጣም ሰፊ ነገር ነው። እንደሚታወቀው ኢየሱስ ክርስቶስ መካከለኛ ለመሆን ከአርያም መምጣት አስፈልጎታል። ፍጹም ሰው መሆን አስፈልጎታል። ዝም ብሎ አይደለም የተጠቀሰው። ክርስቶስ መባሉም ዝም ብሎ አይደለም፣ ሰው የሆነ መባሉም ዝም ብሎ አይደለም። እሱ ስለ ሁላችንም ነፍሱን ቤዛ አድርጎ ሰጠ መባሉም ዝም ብሎ አይደለም። ስለዚህ መካከለኛ የሚለው ቋንቋ በግልጽ ይሄንን መስፈርት ያሟላ በሰውና በእግዚአብሔር መካከል ባለው ጉዳይ ላይ በዚህ ሁኔታ የተሾመ ወይም ደግሞ በዚህ ሁኔታ የተገለጠ ማንነት ያለው ክርስቶስ እሱ መካከለኛ መሆኑን ይነግረናል። እንደሚታወቀው መካከለኝነት ብዙ ጊዜ ከእርቅ ጋር በተገናኘ ቋንቋ የምንጠቀምበት ቃል ነው። በሁለት ጸበኞች መካከል መሃል ሆኖ የሚያስታርቅ አስታራቂ መካከለኛ የሚል መጠሪያ ይኖረዋል። እንግዲህ በየትኛውም ሁኔታ ውስጥ ሊሆን ይችላል። ለሁለት በተከፈሉ ዛናዚ ባሉ አካላት መሃል የሚሆንና ሁለቱም ሊቀበሉት ሊያምኑት በሚታረቁበት ወይም በሚነጋገሩበት ጉዳይ መካከለኛ በመሆን ሊያግባባን ወይም ሊያስማማን ወይም ሊያስታርቀን ወይም ሊያዋድደን ይችላል ብለው የሚያስቡት አካል ነው መሃል ላይ የሚሆነው። ወደ መንፈሳዊው ነገር ስንመጣ እግዚአብሔር በመካከለኛ እጅ ነው ብሉይን ኪዳን ለሰው የሰጠው። ያ መካከለኛ ደግሞ ሙሴ እንደሆነ ተጠቅሷል። ሙሴ በእግዚአብሔር ተጠርቶ በብዙ የእስራኤል ልጆችና በልዑሉ አምላክ መካከል እግዚአብሔር ያለውን በማቀበል የሕዝቡንም ጉዳይ ይዞ ወደ እግዚአብሔር በመቅረብ በመካከለኝነት ያገለገለ አገልጋይ ነው። ከዛም በኋላ የብሉይ ኪዳኑ ሥርዓት ሲዋቀር ለመካከለኝነት አገልግሎት እግዚአብሔር በሥርዓት አንድ ነገድ እንደለየ ይታወቃል። ያ ነገድ ሌዊ የሚባለው ነገድ ነው። ካህን እና የክህነት አገልግሎትን ተሸክሞ በሕዝቡና በእግዚአብሔር መካከል እንዲያገለግል የተለየው ከያዕቆብ ልጆች መካከል የሌዊ ነገድ ነው። እንደምታውቁት እስራኤል ከግብጽ ወጥቶ ወደ ከነዓን ጉዞ ካረገ በኋላ
በኢያሱ አማካኝነት ከሜዲትራኒያን ባህር ዳርቻ እስከ ኤፍራጥስ ባህር ዳርቻ ያለውን በገመድ መትረው ሲካፈሉ ራሱ እግዚአብሔር ለሙሴ በተናገረው መሰረት ለኢያሱ በተናገረው መሰረት ከ11 የያዕቆብ ልጆች በቀር ሌዊ ተለይቶ ማለት ነው የሌዊ ነገድ ተለይቶ ማለት ነው ርስት ለሌዋውያን እንዳይሰጥ ነግሮታል እና ሲናገረው እግዚአብሔር ርስቱ ነውና ርስት ለሌዊ ነገድ አትሰፍርለትም አትሰጠውም በማለት ነበር የተናገረው እና ታዲያ ሌዋውያን እንዴት ይኖራሉ እንዴት ይተዳደራሉ እንዴት ህይወታቸውን ይመራሉ ብለን ስናይ እነዚህ ሌዋውያን ህዝቡ በሚያመጣው አስራት በኩራት በመቅደሱ ዙሪያ ሰፍረው ህዝቡ ከሚያመጣው የሚመገቡና የሚጠቀሙ ነበሩ ከዛ ባሻገር ከሌዊ ነገድ ደግሞ አሮን የሚባለውን ዘር ለመካከለኝነት ለይቷል በመሰረቱ ራሱ እግዚአብሔር ነው ሌዊን እንዳለ ለይልኝ ያለው ከሌዊ መሃል ደግሞ ከሌዋውያን አሮንን የለየው ራሱ እግዚአብሔር ነው አሮናውያን ለውስጠኛው ክፍል አገልግሎት በተለይ በአመት አንድ ጊዜ የኃጢያት ማስተስሪያ ለሚያቀርቡበት የማስተስሪያ ቀን አገልግሎት በልዩ ሁኔታ አልባሳት ኖሯቸው ወደ ቤተ መቅደሱ የውስጠኛ ክፍል በመግባት ስለሰው ለኃጢያት ማስተስሪያ የሚሆነውን የእንስሳ ደም በስርየት መክደኛው ላይ በመርጨት የሚያስተሰርዩ ሊቃነ ካህናት ናቸው በዋናነት ሥርዓት ከተበጀ በኋላ የመቅደስ አገልግሎት እንዲፈጸም ካደረገ በኋላ በዛ ዙሪያ ያለውን አገልግሎት ራሱ እግዚአብሔር ሰፍሮ እንዲይሁን ብሎ ሥርዓት እንዲወጣ ካደረገ በኋላ እንግዲህ ሌዋውያን ጠቅላላ ካህናት ናቸው አሮናውያን ጠቅላላ ሊቃነ ካህናት ናቸው እና በዘር ነው ክህነቱ የተለየው አሮናውያን ደግሞ ከዛ ወገን አሁንም የአሮን ልጆች ሊቃነ ካህናት ሆነው እንዲለዩ ራሱ እግዚአብሔር ነው በእንዲህ አይነት ሁኔታ የለያቸው እንግዲህ መጀመሪያ ሙሴ መካከለኛ ነበር በእግዚአብሔርና በህዝቡ ሜዳ ላይ ሰፍሮ ሙሴ ወደ ተራራው ይወጣል ወርዶ ያላቸውን ይነግራቸዋል የመገናኛ ድንኳን ከተዘጋጀ በኋላም ደግሞ ሙሴ ድንኳኑን ከመንደሩ ራቅ አድርጎ ይተክላል እግዚአብሔር መምጣቱ የሚታወቀው በቤተ መቅደሱ የውስጠኛ ክፍል ቆሞ የሚታይ የደመና አምድ ይኖራል ልክ ያንን የደመና አምድ ሲመለከት ሙሴ ከህዝቡ ተለይቶ ወደ ድንኳኑ ይመጣል በህዝቡና በእግዚአብሔር መካከል ያገለግላል በእንዲህ አይነት መልኩ መካከለኛ ሆኖ ነው ሲያገለግል የነበረው እንግዲህ እግዚአብሔር የሚላቸውን የሚሰሙበት አንድ ሰው ነው ያለው በሱ በኩል ነው ያገልግሎ ሲፈጸም የነበረው ከዛ ባሻገር ደግሞ ከነዓን ከገቡ ርስት ከተካፈሉ በሥርዓት ያምልኮ ስፍራ አንድ ቦታ ከተዘጋጀም በኋላ በእንዲሁ አይነት ሁኔታ አሮናውያን ሊቃነ ካህናት ናቸው የህዝቡን ኃጢያት ለማስተስረይ ህዝቡ የሚያመጣውን መስዋዕት በነሐስ መሰዋያው ላይ በመሰዋት ደሙን በወጪት በመያዝ ወደ ውስጠኛው ክፍል በመግባት የሚያስተሰርዩት ይሄ የመካከለኝነት አገልግሎት አስቀድሞ በሙሴ በኋላም ደግሞ በአሮን ልጆች በሊቃነ ካህናቱ በኩል ይከናወን ነበር እንግዲህ የዛ ሃይማኖት የብሉይ ኪዳን ሃይማኖት ከግብጽ ባርነት ወጥቶ ወደ ከነዓን የገባው ህዝብ አምልኮ ማዕከል የሆነው ቤተ መቅደሱ በዚህ አይነት ሥርዓት የተዋቀሩ ነው በህዝቡና በእግዚአብሔር መካከለኛ ሆነው ያገለግሉ የነበሩ እነዚህ ሰዎች ነበሩ እነዚህ ሰዎች እንግዲህ በጥላው አገልግሎት ውስጥ ራሱ ኪዳኑ ጥላ ስለነበረ ምዕራፍ ዕብራውያን ምዕራፍ 9 ላይ ከዕብራውያን አንዳንድ ነገሮች ላንሳ እንግዲህ መካከለኛ በጥቅሉ መጀመሪያ ሙሴ በኋላም ደግሞ የአሮን ልጆች ናቸው እንግዲህ ወደ መካከለኝነት አገልግሎት ስንመጣ በሥርዓት መቅደሱ ሥርዓት ከተዋቀረ በኋላ ይሄን አገልግሎት የሚያገለግሉት አሮናውያን ናቸው ለጥላው አገልግሎት በሚመጥን ሁኔታ እንዲያገለግሉ እግዚአብሔር ራሱ የመረጣቸውና በእግዚአብሔር ፈቃድ በአገልግሎት ላይ ተሰማርተው የነበሩ እነዚህ ናቸው እና ወደ ዕብራውያን 9 ቁጥር 23 ስንመጣ ምዕራፍ 9 ቁጥር 23 ላይ ስለ መቅደሱ ይነግረናል በሰማያት ያሉትን የሚመስለው በዚህ ሊነጻ እንጂ
በሰማያት ያሉቱ ራሳቸው ከእርሱ ይልቅ በሚበልጥ መስዋዕት ሊነጹ የግድ ነው ይላል። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። አሁን ሁለት መቅደስ ያሳየናል። አንደኛው በሰማይቱ ያለችው አማናዊዋ መቅደስ ስትሆን ሁለተኛው በሰማይ ያሉትን የምትመስለው ናት። በሰማይ ያለውን የምትመስለው በአሮን ልጆች አገልግሎት የሚፈጸምባት የእንስሳ መስዋዕት የሚቀርብባት በድግግሞሽ አገልግሎቱ የሚከናወንባት ሕዝቡ ስለ ኃጢአት ማስተስረያ ያመጣውን ካህኑ ወደ እግዚአብሔር የሚያቀርብባት ጥላ የነበረችው መቅደስ ናት እና በዛ ጥላ በነበረው መቅደስ ውስጥ ያለውንና በሰማይ ያለውን በንጽጽር ያሳየናል። እንግዲህ በሰማይ ያለውን የሚመስሉት በዚህ ሊነጹ እንጂ በሰማይ ያለው እርሱ ራሱ ከዚህ በሚበልጥ ሊነጻ የግድ ነው ይለናል። እንግዲህ በሰማይ ያለው ቤተ መቅደስ ወይም ደግሞ በጥቅሉ እግዚአብሔር ባለበት ስፍራ የሚከናወነው አገልግሎት በምድር ላይ ካለው አገልግሎት እጅግ የላቀና የምድሩ ጥላው የሆነለት አካል። እንግዲህ ከዚህ በፊት ዕብራውያንን ስናጠና እንዳየነው በኔና በጥላዬ መካከል ባለው ርቀት መጠን በሰማይ ባለውና በምድር ባለው መካከል ርቀት አለ እና እኔና ጥላዬ ብዬ እንደው እዚህ ጋር ብላክ ቦርድ ወይም ዋይት ቦርድ ቢኖርና በጽፍና እስኪ በኔና በጥላዬ መካከል ያለውን ርቀት ንገሩኝ ብላችሁ ብዙ አትነግሩኝም? ብዙ አትሉም? አሁን እዚህ ጋር ያለው ጥላና እኔ ማለት ነው። እኔ ስንቀሳቀስ ይንቀሳቀሳል፣ እኔ ወዲያ ወዲህ ስል ወዲያ ወዲህ ይላል። እዚህ ጋር ጥላ አለ። ግን በኔና በጥላዬ መካከል ልዩነት አለ የለም? ልዩነቱን ማነጻጸር ይቻላል? በጣም ሩቅ ነው አይደል? እኔ አካል ነኝ። እኔ እዚህ ስላለው ነው ጥላዬ እዚህ ያለው። የጥላዬ እዚህ መኖር ደግሞ ያው እንደምታውቁት እዚህ ጋር ብርሃን ስላለ የብርሃኑ ግርዶሽ ነው እዚህ ጋር የሚያሳየው። እኔ ስንቀሳቀስ ይንቀሳቀስ፣ እኔ ወዲያና ወዲህ ስል ወዲያና ወዲህ ይበል እንጂ ራሱን ችሎ ህይወት የለው። ራሱን ችሎ ምንም ነገር የለው። ህይወት ያለው ነገር ጥላ ነው። ህይወት ያለው ነገር አምሳል ነው። አጠቃላይ ብሉዩ ኪዳን የሐዲሱ ኪዳን ጥላ ሆኖ በሰማይ ያለው መቅደስ ጥላ ሆኖ በአካልና በጥላ መካከል ያለውን ርቀት ያህል ሆኖ ብቻ አካል በላይ እንዳለ በላይ መቅደስ እንዳለ በላይ አገልግሎት ሊኖር እንደሚገባው የሚያስረዳ ጥላ ሆኖ የሚያገለግል አገልግሎት ነው ብሉይ ኪዳን። በብሉይ ኪዳን ውስጥ በጥላው ውስጥ የአሮን ልጆች እንዲያገለግሉ እግዚአብሔር አድርጓል። የአሮን ልጆች ደግሞ ሙሉ ሰው ብቻ ስለሆኑ ዕብራውያን ምዕራፍ 5 ላይ እንደምንመለከተው ከቁጥር 1 ጀምሮ ራሳቸው እንደሌላው ሰው ድካምን ስለሚለብሱ ስለሚስተውና ስለሚወድቀው ሰው ይራራሉ። እነሱ ሰው ብቻ ስለሆኑ በሰው ወገን ይቆማሉ። እንደማንኛውም ሰው የሰው ድካም ይገባቸዋል፣ የሰው ችግር ይገባቸዋል። ምሕረትና ይቅርታን በተመለከተ እንደሳተው እንደበደለው መስዋዕት ይዞ እንደመጣው ሰው እነሱም ጭምር በእግዚአብሔር ፊት በዛው ሁኔታ መስዋዕት ያቀርባሉ። አስቀድመው ስለራሳቸው በኋላ ስለሌላው የሚያቀርቡት ነገር የግድ ይኖራቸዋል። ስለዚህ እነዚህ ካህናት መካከለኛ መሆን እንዳይችሉ እንቅፋት የሚሆናቸው ነገር አለ። መካከለኛ መሆን አይችሉም። መሆን የማይችሉት ሰው ብቻ ስለሆኑ ከሰው ወገን ይሆናሉ እንጂ የእግዚአብሔርን ቅድስና የእግዚአብሔርን ጽድቅ የእግዚአብሔር ማንነት በእግዚአብሔር መጠን መረዳት አይችሉም። በእግዚአብሔር መጠን መረዳት አይችሉም። ሰው ብቻ ናቸው፣ ሙሉ ሰው ናቸው፣ እንደኔና እንደናንተ ሰዎች ናቸው። ይሄንንም ሲገልጽ ሐዋርያው እንደማንኛውም ሰው ድካም ስለሚለብስ ለሚስቱትና ለሚበድሉ ሰዎች ይራራል። ስለዚህም ደግሞ አስቀድሞ ስለራሱ በኋላም ስለሌላው የሚያቀርበውን ይዞ ይቀርባል። የሚያቀርበውን ይዞ ይቀርባል እንደማንኛውም ሰው እሱም ድካም ስለሚለብስና እሱም እንደሌላው ሰው ችግር ስለሚኖርበት። ስለዚህ በዕብራውያን ምዕራፍ 5 መሰረት እነዛ ሊቃነ ካህናት የመካከለኝነት አገልግሎት እንዲሰጡ በሰውና በእግዚአብሔር መካከል እንዲያገለግሉ ይመደቡ እንጂ እውነታው ሲታይ መካከለኛ አይደለም። መካከለኛ የሚያሰኛቸው
በመቅደሱ ማገልገላቸው የሰውን ጉዳይ ይዘው ወደ ቤተ መቅደስ መምጣታቸው በእግዚአብሔር ፊት የሚደረገውን ነገር ማድረጋቸው ነው። ከዛ ውጪ ሙሉ ማንነታቸው የእግዚአብሔርን ጽድቅ የማይወክል ስለሆነ እነዚህ ሰዎች ሰው ብቻ ስለሆኑ ላልተማሩት ለሚስቱት ለሚወድቁ ሰዎች ይራራሉ። ከሰው ወገን ቆመው አስቀድመው ስለራሳቸው በኋላም ስለ ሕዝብ ኃጢአት የሚያቀርቡትን ያቀርባሉ። ስለዚህ እነዚህ አገልጋዮች በአንዱ በእግዚአብሔርና በሕዝቡ መካከለኛ ናቸው ቢባሉም ሙሉ የመካከለኝነት አገልግሎት የመስጠት አቅም ያንሳቸዋል። ሙሉ ለሙሉ በሰው ወገን ነው የሚቆሙት። የሰው ጠበቆች ናቸው፣ የሰው ተሟጋቾች ናቸው፣ የእግዚአብሔርን ጽድቅ የማይረዱ አገልጋዮች ናቸው እነዚህ ሰዎች። እንግዲህ ዕብራውያን 5 ይሄንን ነው በውል የሚያስረዳን። ሊቀ ካህናት ስለ ኃጢአት መባንና መስዋዕትን ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ስለ ሰው ይሾማል። የሚመረጠው ከማን ነው? ከሰው። የሚያገለግልበት ቦታ ማንን ነው የሚመለከተው? እግዚአብሔርን። ግን የሚቆምበት ዓላማ ማንን ነው ማዕከል የሚያደርገው? ሰውን። ከሰው ተመርጦ ለእግዚአብሔር በሆነው ነገር ስለ ሰው። ምን ማለት ነው? በሌላ ቋንቋ ቤተ መቅደስ ሌላ ምድራዊ ተቋም አይደለችም። በእግዚአብሔር ጉዳይ ላይ ከመንፈሳዊ ነገር ጋር ተያይዞ ያለ የአምልኮ ስፍራ ነው። በዛ የአምልኮ ስፍራ እነዚህ ሰዎች ለአገልግሎት ይቆማሉ። ከሰው ተመርጠው ነው የሚያገለግሉት። ከአሮን ልጆች ለእግዚአብሔር በሆነው ቦታ ነው የሚሾሙት። ነገር ግን ሙሉ ትኩረታቸውና አገልግሎታቸው ሰውን ነው የሚመለከተው። ስለ ሰው ለእግዚአብሔር በሆነው ነገር ሁሉ ስለ ሰው የሚሾሙ ናቸው። እርሱ ራሱ ደግሞ ድካምን ስለሚለብስ ላልተማሩትና ለሚስቱት ሊራራላቸው ይችላል። በዚህም ምክንያት ስለ ሕዝብ እንደሚያቀርበው እንዲሁ ስለ ራሱ ደግሞ መስዋዕትን ስለ ኃጢአት ሊያቀርብ ይገባዋል ይላል። በአንዱ በእግዚአብሔርና በሕዝቡ መካከል እንዲያገለግል የተሾመው ሊቀ ካህን የሰው ውክልና ይዞ ስለ ሰው ለእግዚአብሔር በሆነው ጉዳይ በአገልግሎቱ ስፍራ ይቆማል። ስለዚህ ምህረት ነው የሚለምነው። ጉዳዩ ሰዎች ናቸው። ልክ እንደሱ ደካማ ስለሆኑት ነው መስዋዕት የሚያቀርበው። ስለዚህ ፍጹም ሰው ብቻ የሆነ አገልጋይ ነው ያ የብሉይ ኪዳኑ አገልጋይ፣ ለእግዚአብሔር በሆነው ስፍራ ስለ ሰው የሚቆም ከሰው የተመረጠ። ቅዱስ ጳውሎስ በጢሞቴዎስ አንደኛ መልእክት ምዕራፍ 2 ባነበብነው ቃል ላይ የሚጠቅሰው ሊቀ ካህን መካከለኛ እንደነዛ ሊቃነ ካህናት አይደለም። ሰው የሆነ የሚለው ቃል ሰው ያልነበረ መሆኑን ያሳያል። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እንደተጻፈው ቁጥር 5 ላይ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ብሎናል። እንደ መንጠቅ የእግዚአብሔርን ከፍታ ወይም ደግሞ እግዚአብሔራዊነትን እንደ መጋፋት አልቆጠረውም። እዛም ይያል በእግዚአብሔር መልክ ሲኖር ሳለ በኋላም በምስሉ እንደ ሰው ተገኝቶ ራሱን በማዋረድ ፍጹም ሰው ሲሆን ይህ ጌታ ራሱን ያለመጠን እስከ መስቀል ሞት ድረስ በማዋረድ ለመስቀል ሞት ራሱን አሳልፎ ሲሰጥ የሄደበት መንገድ የአባቱን ፈቃድ ለመፈጸም ያንን ከፍታ ያንን ታላቅነት ያንን ከእግዚአብሔር ጋር እንደመተካከል የሚቆጠርበትን ስፍራ የለቀቀ ራሱን ዝቅ ያደረገ ራሱን ያዋረደና በምስሉ እንደ ሰው ተገኝቶ ራሱን ባዶ ያደረገ መሆኑን ያሳየናል። ስለዚህ ጌታ ኢየሱስ ክርስቶስ እንደ ሰው የተገኘ አምላክ ነው። የባሪያን መልክ የያዘ ጌታ ነው። አስቀድሞ በእግዚአብሔር መልክ ሲኖር የነበረ ነው። አሁን ደግሞ የሰውን መልክ ገንዘብ አድርጎ ፍጹም ሰው ሆኖ ተገኝቷል። በተደጋጋሚ እንደምናነሳው እኔና እናንተን ከእግዚአብሔር ጋር ለማስታረቅ
በሰው ወገን ያለውን ጉዳይ በሰው መጠን ለመዳኘት ጌታ ኢየሱስ ክርስቶስ የአብርሃምን ዘር በመያዝ ስጋና ደም በመካፈል ፍጹም ሰው ሆኗል። ዕብራውያን 2 ከቁጥር 15 ጀምሮ ሐዋርያው ይሄንን ነው የሚነግረን። ከላይ ከቁጥር 13 ጀምሮ ያለውን ስናይ እንደምናነበው ብዙዎችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ሁሉ በእርሱ ለሆነ ሁሉ ለእርሱ ተገባው። እኛን ወደ ክብር ለማምጣት ከራሱ ተነሳሽነት በራሱ ማንነት ቀዳሹ እርሱ ከምንቀደሰው ከኛ ጋር አንድ ለመሆን የተገባው ሆኖ ተገኘ። ስለዚህ ቀዳሹ እርሱ ከምንቀደሰው ጋር ስጋን ገንዘብ በማድረግ አንድ ስለሆነ እነሆኝ እግዚአብሔር የሰጠኝ ልጆች በማለት ወንድሞች ብሎ ሊጠራን የማያፍርብን ሆነ። ወረድ ብሎም ቁጥር 15 ላይ እንደተጻፈው በሕይወታቸው ዘመን ሙሉ ስለሞት ፍርሃት ይታሰሩ የነበሩትን ነፃ እንዲያወጣ በሞትም ላይ ስልጣን ያለውን በሞቱ እንዲሽር በስጋና በደም እንዲሁ ተካፈለ። ስለዚህ በስጋና በደም እንዲሁ ተካፈለ ማለት የኛን አካል ገንዘብ አደረገ። ስለዚህ ቤተልሔም የተወለደው በመንፈስ ቅዱስ ግብር ከድንግል ማርያም የተወለደው ቀድሞ ቃል የነበረ በእግዚአብሔር ዘንድ የነበረ ራሱም እግዚአብሔር የነበረ ሆኑ የተባሉ ነገሮች ሁሉ ሲሆኑ በቃልነት ስልጣን ሲያደርግ የነበረ ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ። ስለዚህ በእኛ ሲያድር ይሄ የእግዚአብሔር ልጅ የሰው ልጅ ሆነ። ይሄ የእግዚአብሔር ልጅ የሰው ልጅ ሆነ ማለት ጌታ የመጣው ከአርያም እንደመሆኑ መጠን ከእግዚአብሔር ዘንድ እንደመሆኑ መጠን ስጋን ገንዘብ ያደረገ ቃል እንደመሆኑ መጠን እግዚአብሔር በነበረበት ዘመን በማይቆጠርለት ዘመንና ሁኔታ ከአባቱ ጋር የኖረ እንደመሆኑ መጠን የአባቱን ፈቃድ ፈጽሞ የሚያውቅ ከአብ የመጣ በአብ ክብር መጠን የከበረ የእግዚአብሔር ልጅ ነው። ዓለም ሳይፈጠር ከእግዚአብሔር ጋር በዛው አይነት ክብር የኖረ ዮሐንስ 17 ላይ ይሄንን ነግሮናል አይደል? ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር ራስህ በዛው ባንተው ዘንድ አክብረኛል። ይሄ ክቡር ነው ወደ ምድር የወረደው ፍጹም ሰው የሆነው አሁን መካከለኛ የሆነን ሊቀ ካህናት የሆነን ባንዱ በእግዚአብሔርና ምህረት ባስፈልገን በእኛ መካከል የሆነው ሊቀ ካህን ፍጹም ሰው ስለሆነ ክርስቶስ ወደዚህ ዓለም መጥቶ በእኛ መጠን ስለተገለጠ የእግዚአብሔርንም ጽድቅ የሚያውቅ የሰውንም ድካም የሚረዳ ዳኛና ፈራጅ ሆኖ በጽድቅ የሚገለጥ አሁን ሊቀ ካህን ሆኖ ከአባቱ ጋር ያስታረቀንና የሚያስታርቀን ሰውም አምላክም የሆነ መካከለኛ ሆነ። አሁን መካከለኛ ማለት የኛ ጉዳይ የሚረዳው እኛን የሆነ ማለት ነው። የአባቱም ጉዳይ የሚገባው እግዚአብሔርም የሆነ ማለት ነው። ጌታ ኢየሱስ ክርስቶስ ፍጹም ሰው የሆነ አምላክ ነው። አምላክ በስጋ ተገልጦ ጌታ በስጋ ተገልጦ በእግዚአብሔር አብ ክብር የኖረ በስጋ ተገልጦ ነው ያየነው። ቤተልሔም ተወልዶ የታየው የእግዚአብሔር ልጅ ነው። ጌታ ነው፣ አምላክ ነው፣ ፍጹም ሰው ሆኗል፣ በእኛ መጠን ተገልጧል። በመሰረቱ በእኛ መጠን የተገለጠበት ስጋና ደምን ገንዘብ ያደረገበት ምክንያት ማስታረቅ እንደሆነ ለሚስተው ለሚዝለው መራራት እንደሆነ ያሳየናል። እዚሁ ምዕራፍ 2 ዕብራውያን 2 አሁን ከጠቀስኩት ቃል ዝቅ ብሎ የሚገልጥልን ይሄንኑ ቃል ነው። ቁጥር 17 እና 18 ላይ አነበዋለሁ ከቁጥር 14 ጀምሮ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስን ነው ይልና በሕይወታቸው ሁሉ ስለሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። በስጋና በደም እንዲሁ ተካፈለ። በስጋና በደም ተካፈለ ማለት የሰውን አካል ገንዘብ አደረገ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። እና ምን ውጤት ተገኘ? ስለዚህ የሕዝብን ኃጢአት ለማስተስረይ ለእግዚአብሔር በሆነው ነገር ሁሉ ይውላችሁ ቀደም ምዕራፍ 5 ላይ ታስተውላላችሁ ሳነበው ከሰው ተመርጦ ስለሰው ለእግዚአብሔር በሆነ ነገር ለእግዚአብሔር በሆነ ጉዳይ
ከሰው ተመርጦ ስለ ሰው ነው የሚሾመው ራሱ ድካምን ስለሚለብስ ለሚሰጡትና ላልተማሩት ይራራል ስለዚህ ለራሱም ለሕዝብም መስዋዕት ያቀርባል ለእግዚአብሔር በሆነው ነገር ስለ ሰው ከሰው ተመርጦ የሚቀርበው ያ ሊቀ ካህን ምዕራፍ 5 ላይ የምናየው ሊቀ ካህን ጉድለቱ ሙሉ ለሙሉ ስጋና ደም ተካፈለ የማይባል ሙሉ ስጋ ነው ሙሉ ሰው ማለት በሌላ ቋንቋ መግለጥ ከብዶኝ ነው እንጂ በቃ ይበቃል ሙሉ ሰው ካልኩት ሰው ብቻ በቃ ሰው ብቻ ነው ሙሉ ሰው ነው እና ሁሉ ሙሉ ሰው ማለት እንደኔና እንደናንተ ማለት ሙሉ ሰው እኛ እንደምንደክም ይደክማል እኛ እንደምንዝል ይዝላል እኛ ምሕረት እንደሚያስፈልገን ምሕረት ያስፈልገዋል እኛ በሰው ዘንድ ያለው እንደምንረዳ በሰው ዘንድ ያለው ይረዳል ሰው ብቻ ነው ሙሉ ሰው ስለሆነ ሙሉ በሰው ወገን ቆሞ የሰው ጉዳይ ተመልክቶት በሰው ጉዳይ በሰው ሳይድ ቆሞ የሚያገለግል በመካከለኝነት የሚያገለግል ነው ይሄኛው ግን እንደሱ አይደለም ይሄ ከነሱ ይለያል አንደኛ እኛን ለመቀደስ ከምንቀደሰው ጋራ አንድ ለመሆን ወደዚህ የመጣህ እንጂ ከምንቀደሰው ጋራ ሲታይ እሱ ሌላ ነው ማን ነው እሱ ቃል ማን ነው እሱ በእግዚአብሔር ዘንድ የኖረው ነው ማን ነው እሱ ራሱ እግዚአብሔር ነው እግዚአብሔር እንዴት ከአሮን ጋር እናነጻጽረዋለን ከሙሴስ ጋር ይነጻጸራል ከማን ጋር ከየትኛው ሰው ጋር ይነጻጸራል ምንም በሌለበት የኖረ ልዑል ነው ሁሉን የፈጠረ ጌታ ነው እና ይሄ ጌታ የምንቀደሰውን እኛን መቀደስ እንዲያስችለው ሆኖ ቦታ ይዟል ያም ቦታ የሰውነት ቦታ ነው እና በስጋና በደም ተካፈለና ከድንግል ማርያም ፍጹም ሰው ሆኖ ዘር ተካፍሎ ተወለደ ይሄንን ትምህርት ከዚህ በፊትም አንስቼዋለሁ አሁን ወደዛ ብዙ እንዳይሰበኝ እንጂ በመሰረቱ ይሄንን መካድ ሙሉ ስጋዊውን መካድ ነው አንዳንዴ ሁሉን ስብከት የሚያረጉ ሰባኪያን አሉ ሁሉ ስብከት አይደለም ሁሉ ዝም ብለን ይሄ በመሰረቱ ስብከትም ከዛ የሚለይ ነው ማለት አይደለም ግን አንዳንድ ጊዜ በትምህርት መልኩ የተሰፈሩ ዶግማቲክ የሆኑ ነገሮችን ስንማር ስናይና አንዳንዴ ደግሞ ከህይወት ጋር እየተገናዘበ ሰዎችን ወደ ንስሐ ለማምጣት እንደ አገልጋዩ አቅም መጠን ወይም ጸጋ መጠን እግዚአብሔር በሰጠው ጸጋ መጠን የሚገለጠው ነገር እንግዲህ በስብከትና በትምህርት መካከል ባለው ልዩነት ማለት ነው እና ሁሉን ስብከት ማድረግ የሚፈልጉ ሰዎች በጣም በዚህ ጉዳይ ሲስቱ ደጋግሜ ሰምቻለሁ እና ኢየሱስ ክርስቶስ በመንፈስ ቅዱስ አሰራር ከድንግል ማርያም አካል ገንዘብ አድርጓል የአብርሃምን ዘር ይዟል ዘመዳችን ነው ሰው ነው ጌታ ኢየሱስ ፍጹም ሰው ከድንግል ማርያም በነሳው አካል ፍጹም ሰው ሆኗል ተዛምዶናል ወገን ሆኖናል ይሄ የተዛመደን ማን ነው እሱ መጀመሪያ ቃል የነበረው ቅድም ያነሳ ነው ማለት ነው ስለዚህ እኛን ነፃ ለማውጣት ስጋን ገንዘብ አድርጓል ሰው ሆኗል የአብርሃምን ዘር ይዟል የመላእክትን አይደለም የያዘው ከዚህ የተነሳ የሕዝብን ኃጢአት ለማስተስረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹ ሊመስል ተገባው ወንድሞቹ ከላይ ወንድሞቼ ብሎ ሊጠራቸው አያፍርም ይላል አሁን ደግሞ የታመነና የሚምር ወንድሞቹን ሊመስል የተገባው ሆኖ ተቆጥሯል ስለዚህ የተገባው ሆኗል ስለዚህ እርሱ ራሱ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላል አሁን የሚፈተኑትን ሊረዳቸው ይችላል የሚለው ከሰው ጋራ ያለውን ዝምድናና ወንድምነትና ወገናዊነትና ከዚህ የተነሳ ለሰው ያለውን ስፍራ ነው የሚያሳየው ስለዚህ ለሰው ያለው ስፍራ በዚህ መልኩ የተገለጠለት ማን ነው ብለን ስናይ ከሰማይ የመጣው የአባቱን ጽድቅ የሚያውቀው አዳም ሲበድል የፈረደው ሰውን ለማዳን ቃል የገባው እሱ ነው አሁን በስጋ የተገለጠው ይሄ ሰው የሆነው መካከለኛችን ሊቀ ካህናችን ጌታ ኢየሱስ ክርስቶስ የኛን ኃጢአት ለማስተስረይ በሚያስችል ሁኔታ ወደኛ ማንነት መጥቶ ተዛምዶናል
ስለዚህ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ስለሆነ የምንፈተነውን እኛን ሊረዳን ይችላል። ስለዚህ በእኛ መጠን ስለተገለጠ ነገራችን የሚገባው በእኛ መጠን የሚገባው ኢሳይያስ እንደውም ምዕራፍ 53 ቁጥር 3 ላይ የሕማም ሰው ደዌን የሚያውቅ ነው ይለዋል። እና በእኛ መጠን ወደዚህ ዓለም መጥቷል። ኃጢአትን አላደረገም፣ በኃጢአት አልተፈተነም። በመሰረቱ በኃጢአት አልተፈተነም ማለት ባህሪያዊ የሆነ የኃጢአት ፈተና የለውም። ግን ኃጢአተኛው ፈትኖታል፣ ክፉ ፈትኖታል፣ በዲያብሎስ ተፈትኗል እንጂ በኃጢአት አልተፈተነም። ይሄ ጌታ ወደኛ ማንነት መጥቶ እኛን ሆኗል፣ ተዛምዶናል፣ በእኛ ልክ ተገልጧል። ስለዚህ የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን እንዲመስል ተገባው። አሁን ወደ መካከለኝነቱ ሲመጣ አንድ እግዚአብሔር አለ። በእግዚአብሔርና በሰው መካከል ያለው ደግሞ አንድ ነው። እሱ ማን ነው? ሰው የሆነው ክርስቶስ ኢየሱስ። ሰው የሆነው ክርስቶስ ኢየሱስ። ሰው የሆነው ማለት ሰው ያልነበረው አምላክ የሆነው ጌታ የሆነው ጸጋና እውነትን ተሞልቶ በእኛ ያደረው እሱ ሊቀ ካህን የኔና የናንተ ሊቀ ካህን ነው። በእውነት በመሰረቱ ይሄንን ሳነሳ ወደዚህ ሳልፍ እቺን እንደው ለብቻው 2-3 ቀን እንማር ብዬ ቆንጽዬ ልተው አስቤ ብዙ ነገር አይምሮ ላይ ስለሚመላለስ በዚህ አይነት ሊና ነው የጀመርኩት። ግን ያው እያጠናን ያለነው ክፍል ባለው መሰረት በነገረን መጠን በጣም ሰፊ ነገር ስላለ መግባት ማለት ነው ይሄን ያህል ካነሳን በቂ ነው። ከዚህ ጋር በተያያዥነት ዕብራውያን ምዕራፍ 7 ላይ ያለውን የኛን ሊቀ ካህን ከነዛ ሊቃነ ካህናት ጋራ በንጽጽር ያሳየበትን ክፍል ባነሳው ደስ ይለኛል። ምዕራፍ 7 ከቁጥር 15 ጀምሮ ያለውን ላንብበው። በተለይ ትኩረት የማደርገው ከቁጥር 26 ጀምሮ እስከ 28 ያለውን ነው። በማያልፍ የሕይወት ኃይል እንጂ በሥጋ ትእዛዝ ሕግ ሳይሆን ሌላ ካህን በመልከ ጼዴቅ ምሳሌ ቢነሳ ይህ እጅግ አብልጦ የሚገልጥ ነው ይላል። እና ሐዋርያው ከዚህ በፊት በነበረው አንቀጽ ከቁጥር 11 ጀምሮ የሌዊን ክህነት ይነቅፋል። የሌዊ ክህነት ችግር ባይኖርበት ኖሮ እንደ መልከ ጼዴቅ የሆነ ሊቀ ካህን ወደፊት ሊነሳ ለምን ያስፈልጋል ይላል። ስለዚህ ክህነቱም ሊለወጥ ሕጉም ሊለወጥ የግድ ነው ይላል። ካህናቱን ለማንሳት መጀመሪያ ሕጉን ነው መለወጥ ያለበት። ምክንያቱም ሕጉ ነው እነሱን ካህን ያደረጋቸው። ሕጉ ሳይለወጥ ክህነቱ መለወጥ አይችልም። ስለዚህ ክህነቱም ሊለወጥ ሕጉም ሊለወጥ የግድ ነው ሲል እንግዲህ ክህነቱ እንደ መልከ ጼዴቅ እንዲሆን የክህነት ሐረግ የሚቆጠርበት ከሌላ ወገን መቆጠር ነበረበት። ከይሁዳ ነገድ የመጣውን ኢየሱስ ክርስቶስን ሊቀ ካህናት ለማለት ሕጉንም መለወጥ አስፈላጊ ነበር። እንደውም ሕጉ ድካም ስላለው ደካሞችን ይሾማል በማለት ሕጉም ካህኑም መለወጡን ይነግረናል። ስለዚህ ጌታ ኢየሱስ ክርስቶስ ከይሁዳ ነገድ እንደመጣ ቁጥር 14 ላይ ይነግረንና ይሄ ከይሁዳ ነገድ የመጣው ሊቀ ካህን በማያልፍ የሕይወት ኃይል እንጂ በሥጋ ትእዛዝ ሳይሆን እንደ መልከ ጼዴቅ ምሳሌ የተነሳ መሆኑን ይነግረናል። አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ይመሰክራልና ሕጉ ምንም ፍጹም አላደረገም። ስለዚህ የምትደክም የማትጠቅምም ስለሆነች የቀደመችው ትእዛዝ ተሽራለች። ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ተገብቶልናል። ወደ እግዚአብሔር የምንቀርብበት እነርሱም ያለ መሐላ ካህናት ሆነዋል። እንደሚለወጡ ያውቃል፣ ለጊዜው እንደሾማቸው ያውቃል። ይሄኛው ሊቀ ካህን ሲመጣ ስፍራ እንደሚለቁ ያውቃል። ስለዚህ ያለ መሐላ ነው ካህናት የሆኑት። ጌታ ግን አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ማለ፣ አይጸጸትም። በጣም ደስ የሚለኝ ቃል ያለ ጸጸት በሱ የሚመጣውን ቅር ላይለው እግዚአብሔር ኪዳን ገብቷል። ሰምታችሁ ታውቃላችሁ? የእንትን ልመና አንገት አያስደፋ ምናምን ሲሉ ሰምታችሁ ታውቃላችሁ? ሰምታችሁ አታውቁም? ሰምታችኋል አይደል? አዎ ያው አንገት የማያስደፋል። አዎ ምክንያቱም ይውላችሁ
አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ነህ ብሎ ማለ አይጸጸትም። ምን ማለት ነው? ይሄንን ሊቀ ካህን ምክንያት አድርጎ የትኛውም ወንጀለኛ ቢመጣ 78 ነፍስ ይበላም ቢሆን የትኛውም ቢመጣ እንዲህ አይነቱ ሰው ቢመጣ እግዚአብሔር አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ነህ ብሎ ምሏል አይጸጸትም ነው የሚለው። በቃ ልምራት ነው ልምረው ነው ብሎ ቅር ላይ ይለው። የትኛውንም ያደፈ የትኛውንም የወደቀ ሊቀበል እግዚአብሔር በመሐላ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኗል። መሐላው ምንድነው? ለዘላለም የሚለው ነው። ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኖናል። ክብር ለስሙ ይሁን። ቅድም ላይ ስላለው ስናነሳ አካል ነው ብለናል እና የሚሻለው ኪዳን አሁን ያለንበት ኪዳን ነው። አሁን ያለንበት ኪዳን ደግሞ በሰማይ ካለው በእግዚአብሔር ፊት ካለው ሕይወት ጋር የተገናኘ ለዚህ ለተሻለው አዲስ ኪዳን ሊቀ ካህናት ሆኗል። በመሐላ ተሹሞ ዋስትና ሆኖናል ይለናል። ለዚህ ኪዳን ዋስ ሆኗል። እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው ይላል። ያው ሰው ስለሆኑ እንደማንኛውም ሰው ይሞታሉ፣ ሌላ ይተካል፣ ይሞታሉ፣ ሌላ ይተካል፣ ይሞታሉ፣ ሌላ ይተካል። ይሄኛው ሊቀ ካህን ከተሾመ ይሄው ስንት አመቱ ነው? ስንት 20 አዎ በየ20 አመቱ መቼም ካህን ይቀየር ነበር። ብዙውን ጊዜ ከ30 አመት እድሜያቸው ጀምሮ አገልግሎት ይረከቡ ነበር። እንደገና ደግሞ እግዚአብሔር ሲያነሳቸው ደግሞ አገልግሎት ይረከቡ ነበር እስከ ኢየሱስ ክርስቶስ መምጣት ድረስ ወደ 83 ሊቃነ ካህናት ካሮን ጀምሮ እንደነበሩ የቆጠሩ ሰዎች እኔ በግሌ አልቆጠርኩም የቆጠሩ ሰዎች ጽፈዋል። አንድ ቀን ጊዜ ሳገኝ ቆጥረዋለሁ። ያው አንዱ በቂ ሆኖ ስላገኘው ቆጠራ ውስጥ አልገባውም እና ግን በጣም የሚገርመኝ ምናልባት ከዚህ በፊት ሳወራ ሰምታችሁኝ ከሆነ አላውቅም። እስራኤል በሄድንበት ጊዜ በጣም ነጭ የለበሰ ይሄ ድባብ የሚባለው ጃንጥላ ታውቁታላችሁ? በጣም ሰፊውን አንዳንዴ ንግስ ላይ ሰሞኑን እንደውም አይታችሁታል በደንብ እና ይሄ ሰፊውን ድባብ የሚባለው ጃንጥላ ብዙ ጊዜ ክብረ በዓል ላይ 2-3ቱን አንድ ላይ የሚይዛል ጠቅለል አድርጎ የሚጋርድ ማለት ነውና እሱ ነው ድባብ የሚባለው። ድባብ ማለት እሱ ነው። ድባብ የሰው ስም ነው መሰለኝ እናንተ የምታውቁት እና ድባብ ማለት እሱ ነው። ይሄ ሰፊው እና እንደሱ አይነት ድባብ ተይዞለት በረጅሙ እና እንዲህ አጀብ አድርገውት የሰሎሞን ቤተ መቅደስ አላለ የፈረሰው እዛ ጋር ይዘውት ይመጡ ነበርና ወታደሮች የእስራኤል ወታደሮች ሰውን ወዲያ ወዲህ ያረጉ ስለነበር እና ሌላው ቆም ብሎ ነበርና እኛ ያው ምንም የምናውቀው ነገር ስለሌለ ዝም ብለን በጎን አለፍንና ምንድነው ብለን ስንጠይቅ ሊቀ ካህኑ ነው አሉን። እዴ እውነት ረጅም ሸምገል ያለ እንደው የስጋ ዘመድ ሳይሆን አይቀርም የድንግል ማርያም እንደው መልኩ ስልክክ ያለ እሱ ነው የመሰለ እዛ ስል ላይ የምናውቀው እና ግርም ብሎኝ አይቼው ይሄን እኮ ፎቶ አንስተው ኢየሱስ ነው ቢሉን እኛ እንሰግድለታለን ብዬ በእውነት ነው የምላችሁ። በጣም ስልክክ ያለ በቃ እንዲህ ተይዞለት እንደዚህ እንደ መጎልበቢያ ነገር ፊቱ ላይ ጣል አድርጎ እንዲታጅቦ አየሁኝ። እስካሁን አለ ማለት ነው። መቅደሱ የለም ግን ሰው እየተተካ እስካሁን ድረስ አለ። ያው እንደዚህ አይነት ሰዎች ነበሩ። እንግዲህ አንዱ ሲሞት ሌላው እየተተካ አንዱ ሲሞት ሌላው እየተተካ አሁንም አሉ። እነርሱ እንዳይኖሩ ምን አገዳቸው? ሞት ስላገዳቸው ካህናት የሆኑት ብዙ ናቸው። እርሱ ግን ለዘላለም በሕይወት ስለሚኖር የማይለወጥ ክህነት አለ። እግዚአብሔር ይመስገን። እግዚአብሔር ይመስገን ሁሌም ስለሚኖር በቃ የነገርናቸው ሰዎች ሚስጥራችንን ይዘው ሊሞቱ ይችላሉ። ደግሞ ሌላኛው ሲመጡ ነገራቸዋለን። እኛኛው አባቴ እንደዚህ ይጸልዩ ነበር እሳቸው ሞቱ እንልና ደግሞ ሌላ እናስቀጥላለን። አንዱ ሲያስረክበን ሌላው ሲረከበን እንደሱ ነው የምንኖረው። እንደሱ ነው በዚህ ዓለም ያለው። ግን ይሄኛው ሊቀ ካህን በማያልፍ የሕይወት ኃይልን የተሾመበት ስልጣን የሕይወት ኃይልን ሕግ አይደለም የሻረው ሕያውነት ነው የሾመው። ሕግ አይደለም እነዛን ሕጉ ነው የሚለው
ድካም ያላቸውን ሰዎች ሊቀ ካህናት አድርጎ ይሾማል። ሕጉ ነው እነዛን ሊቃነ ካህናት ያረጋቸው። ብቃት አይደለም። በመሰረቱ ይውላችሁ አንደኛ ራሳቸው ኃጢአተኛ መሆናቸው፣ ከኃጢአተኛው ሰው ተመርጠው ለእግዚአብሔር በሆነው መቅደስ ማገልገላቸው፣ የሚያቀርቡት መስዋዕት ለሰው ወደረኛ ያልሆነ የእንስሳ መስዋዕት መሆኑ፣ ለሰው ወደረኛ ያልሆነ የእንስሳ መስዋዕት ስለሆነ የሰውን ሕሊና የማይቀድስ መሆኑ፣ የሰውን ሕሊና ስለማይቀድስና ስለማያነጻ በድግግሞሽ የሚደረግ መሆኑ፣ ደግሞ ሲያገለግሉ ቆይተው ይሄው እንደዚህ በሞት ጥርቅ ተደርገው ይወሰዱና ሌላ ሰው ደግሞ ይተካል። እርሱ በሰው አቆጣጠር በእኛ አቆጣጠር እንኳን ከተወለደ ይሄው 2013 ድፍን አድርጓል በእኛ አቆጣጠር። በነጫጮቹ ደግሞ ስንት ነው? 2020። እንግዲህ ረጅሙ ሰው በዓለም ላይ የምርቃት ሁሉ ዋቤ የምናደርገው ማቱሳላ ነው። ማቱሳላ 969 ዓመት ነው አለ የኖረው። እድሜ እንደ ማቱሳላ ይስጥህ ይላሉ ትልልቆቹ። ይሄው ከማቱሳላ የሚበልጥ ተገኘ። የ2000 ምናምን ኖሯል፣ ገና ይኖራል ለዘላለም። አዎ የተሾመበት አቅም የማያልፍ የህይወት ኃይል ነው። በማያልፍ የህይወት ኃይል እንጂ በስጋ ትእዛዝ በሕግ ያልተሾመ ጌታ ኢየሱስ ክርስቶስን እግዚአብሔር በመሐላ ሾሞታል። እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለዚህ ኢየሱስ ክርስቶስ ካህን ነው፣ ሊቀ ካህን። ክህነቱ አይለወጥም። የማይለወጠው ለምንድን ነው? ለዘላለም ስለሚኖር። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና። እነሱ ይሄን አገልግሎት ነበር የሚሰጡት። አሁን እግዚአብሔር ይሄ ስለ እነሱ ሊያማልድ ይላል። እነሱ እነማን ናቸው? ይሄ ሞት የከለከላቸው ከስፍራው ይነሱ የነበሩ በሰውና በእግዚአብሔር መካከል በእንዲህ አይነት ሁኔታ ያገለግሉ የነበሩ ናቸው። እነሱ በእነርሱ ቦታ በሕይወት ኃይል ለዘላለም የሚኖረውን እግዚአብሔር ሾመ። ስለዚህ ይሄ ዘወትር በሕይወት ስለሚኖር በርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ስለዚህ አሁን እግዚአብሔር በኢየሱስ ክርስቶስም ወደ እርሱ የሚመጣውን ይቀበላል፣ ፈጽሞ ሊያድን ይችላል። ያለ ጸጸት ይምራል፣ ያለ ጸጸት ይቀበላል። ወገኖቼ ስለ ጸሎት አንስቶ ምልጃ፣ ምስጋና፣ ልመና እንዲደረግ እመክራለሁ። ሰው ሁሉ እንዲድንና እውነትን ወደ ማወቅ እንዲደርስ በሚወድ በእግዚአብሔር ፊት እግዚአብሔርን ደስ የሚያሰኝ ይሄ ነው ካለም በኋላ ነው ይሄንን ያመጣው። ዝም ብሎ ድንቁል ዕብራውያን ዝም ብሎ ጢሞቴዎስ ውስጥ የገባ ይመስላችኋል? መጽሐፍ አይደለም የገባው፣ ሊቀ ካህኑ ነው የገባው። ይኸውላችሁ ይሄን የክህነት አገልግሎት ማንሳት ለምን አስፈለገው? ጸሎት በእግዚአብሔር ፊት የሚቀርብ አይደል? ምልጃ ቢሆን፣ ልመና ቢሆን፣ ምስጋና ቢሆን በእግዚአብሔር ፊት በመቆም የሚፈጸም አገልግሎት ነው። በምን አቅምህ ነው በእግዚአብሔር ፊት የምትቆመው? በየትኛው አግባብ ነው በእግዚአብሔር ፊት አንተ ስለሌላው የምትማልደው? አንተ ራሱ ጎስቋላ ሆነ በምን በኩል? ይኸውላችሁ እግዚአብሔር በየትኛውም የዓለም ጽንፍ ወይም አጽናፈ ዓለም በየትኛውም ሁኔታ ውስጥ ያሉ ሰዎችን ልመና፣ ጸሎት፣ ምልጃ የሚያስተናግድበት የሚቀበልበት በር የሕይወት በር አዘጋጅቷል። ይሄ የሕይወት በር በግልጽ በስም ተጠቅሷል። ሰው የሆነው ክርስቶስ ኢየሱስ ነው። እርሱ መካከለኛ ነው ይላል። መካከለኛ የሚለው ቃል ድሮ አንዳንድ ትራክቶች በተለይ በኢየሱስ ክርስቶስ ምልጃ ዙሪያ የሚጻፉ ትራክቶች ምን አይነት መልእክት ነበራቸው? ጥቅሶቹ እነዚህ ናቸው። ግን ማብራሪያው ላይ እግዚአብሔር የሆነ ቦታ ተቀምጦ ኢየሱስ ደግሞ በር አካባቢ ደግሞ ሰዎች እኛ ደግሞ እዚህ እና ለኢየሱስ ክርስቶስን ነግረው ጌታ ደግሞ ወደ አባቱ ተናግሮ በእንዲህ አይነት ሁኔታ እያንዳንዱን ሰው አሁንም የሚያስተናግድ እዛ እንደሱ አይነት ስዕል ተስሏልና እንደ ፍጡር ጌታን ለማኝ ያረጉት፣ እንደ ፍጡር ጌታን እንደው በእያንዳንዱ ጉዳይ አባ የሚል አደረጉት የሚል እንደው ወገብ ታጥቀን ነበር ምንም ዋገት አይደል? እንደሱ ይመስላል። መካከለኛ ማለት የዙፋን ልዩነት አይደለም፣ የቦታ ስፍራ አይደለም፣ የማንነት ጉዳይ ነው። መካከለኝነት ኢየሱስ ሰው ነው፣ ኢየሱስ አምላክ ነው። ሰው በሆነበት ማንነቱ የኛ ዘመድ ነው፣ የኛ ታላቅ ወንድም ነው። ወንድሞቹ ሊመስል ተገባው ይላል። እነሆ እግዚአብሔር የሰጠኝ ልጆች ሲል ወንድሞቼ ብሎ ሊጠራቸው አያፍርም ይላል። በዚህ ማንነቱ ወንድም ነው፣ ዘመድ ነው፣ የኛ ጉዳይ የሚመለከተው ነው።
ደግሞ አባት ልጁን ይወዳል አለ እዛ ዮሐንስ ምዕራፍ 5 ላይ የሚያደርገውንም ሁሉ ያሳየዋል አለ አብ በራሱ ሕይወት እንዳለው ለሚወዳቸው ሕይወትን እንደሚሰጥ ወልድም በራሱ ሕይወት እንዲኖረው ደሞም ለሚወዳቸው እና ለሚሰሙት ሕይወትን እንዲሰጥ እግዚአብሔር ሰጥቶታል ይላል እግዚአብሔር ይመስገን ስለዚህ አብ ሕይወትን እንደሚሰጥ ወልድ ሕይወትን ይሰጣል አብ ሲያደርግ ያየውን እንዲሁ ያደርጋል ከአብ የመጣ ነው ያባቱ ልጅ ነው ስለዚህ በማንነቱ ጭምር እግዚአብሔር ስለሆነ እንደ እግዚአብሔር ኃጢያትን የሚጸየፍ ነውርን የሚጸየፍ በደልን የሚጸየፍ በእግዚአብሔር ወገን መሆን የሚችል እንደ ሰውነቱ ደግሞ ለደካማው ለሚስተው በተለያየ አይነት ነገር ውስጥ ላለው ሰው የሚራራ ሰውም እግዚአብሔርም የሆነ መካከለኛ ነው ክርስቶስ አሁን ያማክለናል ማለት ምን ማለት ነው በእግዚአብሔርም ወገን ነው በሰውም ወገን ነው የኛም ጉዳይ ከማንም ይልቅ የሚገባው እኛን የሆነ ነው ደግሞ የእግዚአብሔር ጉዳይም የሚገባው ከአርያም የመጣ ነው ስለ አባቱ እሱ ይናገር ስለ አባቱ እሱ ይመስክር ስለ አባቱ እሱ ያስተምር አይደል ከአብ ዘንድ የመጣው አስተማሪ ሰማይን መንግለጥ የሚችል ሰማይን ማብራት የሚችል ሰማይን ማብራራት የሚችል ከሰማይ የመጣ ያባቱ ልጅ ነው አባት ልጅን ይወዳል የሚያደርገውን ሁሉ ያሳየዋል ይላል ልክ ይሄ አንዳንድ ጊዜ ልጆች ታማኝ ካልሆኑ ቤት ውስጥ ልጆች ካማኝ ካልሆኑ እንደው ከልጅ ይልቅ ሎሌ ይቀርባል አይደል አንዳንዴ ለልጅ የተደበቀ ሌባ የሆነ ልጅ ከሆነ በተለይ ሌባ ሰካራም እንደው አስቸጋሪ እየወሰደ በቃ ያባቱን የሆነ ነገር እየወሰደ ሚሸጥ ቃም ይሸጥ ቤተሰቡን በቃ ሚረብሽ ልጅ ይኖራል እንደ አይነት እንደው አስቸጋሪ ልጅ ከሆነ ከሱ ይልቅ የቤት ሰራተኛዋ የከበረ ስፍራ ይኖራታል ከርሱ ይልቅ ሌላ የከበረ ስፍራ ይኖራል ልጅ ታማኝስ ከሆነ አባቱ ልቡ የሚያርፍበት አይደል ክንዴ የሚለው ወራሼ የሚለው እያንዳንዷን ነገር የሚያሳየው ልጅነት ስጋና ደም መካፈል ወይም ደግሞ በሰው ቋንቋ ነው ያወራሁት እንደው አካልን መካፈል በሰው ቋንቋ ልጅነት ካለ ደግሞ ታማኝነት ካለ ዋስትናውን እጥፍ ድርብ ያደርገዋል አሁን ወደ ኢየሱስ ክርስቶስ ስንመጣ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ደግሞ ታዛዥ ልጅ ነው ጌታ ኢየሱስ ክርስቶስ ፍጹም ታዞ አባቱን አክብሯል በፍጹም ታዟል ለሞት ያውም ለመስቀል ሞት የታዘዘ ሆኗል የአባቱን ፈቃድ ለመፈጸም ነው ይሄን ያደረገው አባት ልጅን ይወዳል የሚያደርገውን ሁሉ ያሳየዋል አብ በራሱ ሕይወት እንዳለው ለሚወዳቸው ሕይወት እንደሚሰጥ ወልድም በራሱ ሕይወት እንዲኖረው ደግሞ ሕይወትን እንዲሰጥ እግዚአብሔር ሰጥቶታል ይላል ስለዚህ የክርስቶስ ስፍራ የልጅነት ቦታ ስለሆነ በእግዚአብሔር ልጅነቱ የአባቱ ቤት ጉዳይ በሰው ልጅነቱ የኔና የናንተ ጉዳይ የሚገባው ብቸኛው መካከለኛ ነው እንደ አለን ኢየሱስ እግዚአብሔር እኮ ይሄንን የሾመው ከዚህ በታች አያዋጣም ብሏል እግዚአብሔር አይቻልማ ከዚህ በታች አይቻልም ስታንዳርዱ ነው ይሄ ከዚህ በታች አይቻልም ሰውንም እግዚአብሔርንም ማማከል የሚችል መካከለኛ መሆን የሚችል አንድ ተገኝቷል እሱም ዝም ብሎ አይደለም ዝም ብሎ የክብር ሊቀ ካህንነት አይደለም የተሰጠው ዝም ብሎ የመጠሪያ ስም አይደለም ይሄንን ስፍራ ለመያዝ ተዋርዷል ከአርያም ወርዷል ፍጹም ሰው ሆኗል በምስሉ እንደ ሰው ተገኝቶ ራሱን አዋረደ ነው የሚለው ይሄን አካል ገንዘብ ማድረግ ያልኡል እንደማንኛውም በሰው መጠን በመድር ላይ መኖር የሁላችንንም ኃጢያት ተሸክሞ ቤዛ መሆን በመስቀል ላይ መሰዋት አስፈልጎታል ስለዚህ ወገኖቼ ይሄ ሊቀ ካህን መካከለኛ ነው እግዚአብሔር በማያልፍ የሕይወት ኃይል በመሃል ላይ የሾመው ሕያው የሆነ ሊቀ ካህን በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ክብር ለስሙ ይሁን መጨረሻውን አንቀጽ ላንብበው ቅዱስና ያለ ተንኮል ነውር የሌለበት ከኃጢያተኞች የተለየ ከሰማያትም ከፍ ያለ እንዲህ ያለ ሊቀ ካህናት ይገባናል እግዚአብሔር ደስ ይለኛል ይሄ ቃል እስቲ በሉት ይገባኛል በሉት አዎ ይገባናል እግዚአብሔር ይመስገን እኛ እነማንን እግዚአብሔር ልጆች እኛ እነማንን የአዲስ ኪዳን ሰዎች እኛ እነማንን በክርስቶስ አማካኝነት የእግዚአብሔር የሆነን እኛ እስራኤል ዘስጋ አይደለን ለነዛ ከነዓንን ለሚወርሱ የሚመጥን ሊቀ ካህን ነበር ሙሴም አሮንም አሮናውያንም ለዛ ኪዳን ለዛ ተስፋ ይመጥናል
ይሄ ተስፋው ትልቅ ስለሆነ የሚሻል ተስፋ ነው የሚለው ተስፋው ትልቅ ስለሆነ ኪዳኑም ትልቅ ነው ኪዳንን ትልቅ የሚያደርገው ተስፋ ነው ኪዳንን ትልቅ የሚያደርገው ተስፋ ነው ኪዳን ውል አይደል ስምምነት አይደል ስምምነት የሚከብረው ተስፋው ሲከብር ነው ከዚህ በፊት እንዳነሳ ነው እስክሪፕቶ ሲገዛ እኔ ሪሲት ጠይቄ አላውቅ ታረጋላችሁ እስክሪፕቶ ሲገዙ ምንድነው የምታረጉ ብር ጣል አርጋችሁ ስንት ነው ብላችሁ መልስ ካለው መልስ ይዛችሁ እስክሪፕቶን ይዛችሁ ነው የምትሄዱት አይደል ያረጅ አዎ እስክሪፕቶ ብዙ ጊዜ ይወዳል ይገዛል እና እንደሱ አለ የሚደረገው እንደሱ ነው የሚደረገው እና ብር በሻንጣ ይዞ ብር እንዲሰጥቶ የመኪና ቁልፍ ይዞ የሚመጣለ አለ እንደሱ ይደረጋል እኔ አላውቅም ይደረጋል ግን ለምን ምትለዋወጣው ነገር ከፍ ያለ ሲመጣ ማስተማመኛውን በዛው መጠን ከፍ ማለት አለበት ሰው ቤት ሲገዛ ዝም ብሎ ብር ሰጥቶ ሰው ቤት ዘው ብሎ አይገባም በስነ ስርዓት ዶክመንቱ ታይቶ ህጋዊ በሆነ ውልና ስምምነት ካልሆነ አይደረግም ሰው ትልልቅ ካምፓኒ ዝም ብሎ ሄዶ ብር ሰጥቶ ቁልፍ ተቀብሎ ገዛው ማለት ይችላል አይቻልም አሁን እኛ እዚህ ቤት ነን ያለ ነው አይደል አሁን ይሄን ቤት ዝም ብዬ ከመሬት ተነስቼ በቃ ሄጄ ብር ስንት ነው የምትፈልጉት ብር በቃ አዋተን ዝም ብለ ሰተን በቃ ከዛሬ ጀምሮ የኛ ነው ብለ ብንቀመጥ ይሆናል ይውላችሁ ይሄ ቤት የኛ እንዲሆን ማስተማመኛ ይፈልጋል ዋጋው ከፍ ስላለ ማስተማመኛውም ከፍ ማለት አለበት ኪዳኑ ከፍ ስላለ ማስተማመኛውም ከፍ ብሏል ከናን አይደለም የዘላለም ህይወት የእግዚአብሔር መንግስት ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ነው የደረስነው እስራኤል ዘስጋ ያረፉበት መካከለኛው ምስራቅ አይደለም እግዚአብሔር ቀኝ ነው አብ ቀኝ ስለዚህ ለዛ የሚመጥን ዋስትና ተስፋው ትልቅ ስለሆነ ዋስትናውም ትልቅ ሆነ ለዚህኛው ኪዳን ዋስ የሆነን ማን ነው ራሱ ጌታ ኢየሱስ ዋስ ሆነን ነው ስለዚህ እኛ በደም የተዋጀን ስለሆን ከተዋጀንበት የከበረ ደም የተነሳ ወገኖቼ እንዲህ ያለ ሊቀ ካህናት ይገባናል አሁን የዚህ ሃይማኖት ሊቀ ካህን እንዲህ አይነት ነው ቅዱስና ያለ ተንኮል ቅዱስ ነው ተንኮል የለበትም ነውር የለበትም ተንኮል የለበትም ቅዱስ ነው ብቻ አይደለም ከኃጢያተኞችም የተለየ ነው የተለየ ማለት እንደው ጥሩ ስነ ስርዓታም የሆነ ሰው ነው ማለት ነው ይለያል ከኃጢያተኞች ሁለተኛው አዳም እሱ የእግዚአብሔር ልጅ ነው ከሰማያትም ከፍ ከፍ ያለ ነው እንዲህ ያለ ሊቀ ካህናት ይገባናል እርሱ እንደነዛ ሊቃነ ካህናት አስቀድሞ ስለራሱ ኃጢያት በኋላም ስለ ሕዝቡ ኃጢያት እለት መስዋዕትን ሊያቀርብ አያስፈልገው ለምን ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓልና ሕጉ ያ ሕግ ድካም ያላቸውን ሰዎች ሊቀ ካህናት አድርጎ ይሾማል ከሕግ በኋላ የመጣው የመሐላው ቃል ግን ለዘላለም ፍጹም የሆነውን ይሾማል እግዚአብሔር ይመስገን እግዚአብሔር በመሐላ ለዘላለም ፍጹም የሆነውን ሾሟል አሁን የኔና የናንተ ሊቀ ካህን የኔና የናንተ የነፍስ አባት የኔና የናንተ መካከለኛ ይሄ ነው ማለት ነው ስለዚህ ወደ እግዚአብሔር የምንቀርብበት የተሻለ ተስፋ የተሻለ ኪዳን ቁጥር 19ን ወደ እግዚአብሔር የምንቀርብበት የተሻለ ተስፋ ነው የሚለው ስለዚህ እንቀርባለን ወደ እግዚአብሔር ለጸሎት እንቀርባለን ለልመና እንቀርባለን ለምልጃ እንቀርባለን በእግዚአብሔር ፊት እንቆማለን እኔ በቃ አረባምኝ አንልም እግዚአብሔር ይመስገን አንዴ ስለሁላችን ቤዛ በሆነው በኩል ስፍራ አግኝተናል ግልጽ ነው ይውላችሁ ይሄ ካልገባን ክፉ ያሳድደናል በጣም ብዙ ሰዎች እንደቀላል ነገር እኔ በቃ ለመጸለይ አልበቃም መጸለይ እንደምችል አይሰማኝም ሲሉ እንደቀላል እንሰማለን በቃ እኔ ደካማ ነኝ በፊቱ አልቀርብም በፊቱ መቅረብ አልችልም ሲሉ እንሰማለን ይሄ ማለት ይሄንን አለማመን አሁን ወደ እግዚአብሔር የምንቀርብበት የተሻለ ተስፋ ስለተገባ የዚህ ኪዳን ሊቀ ካህን መካከለኛው ክርስቶስ ስለሆነ እንጸልያለን እግዚአብሔር ይመስገን በየትኛው ጽድቃችን የእግዚአብሔር ጽድቅ በሆነው በክርስቶስ አሁን ወደ እግዚአብሔር የምንቀርብበት የተሻለ ተስፋ ተገብቶልናል ስለዚህ ወደ እግዚአብሔር መቅረብ ይሄ ቋንቋ ለዕብራውያን የሚዘገንን ነው እግዚአብሔር በዚህ ተራራ ነገ ይመጣልና ማንንም ወደ ተራራው እንዳይቀርብ ነበር የተባለው አይደል ህፃናትና እንስሶች እንኳን አሁን ግን ይሄ ሁሉ ኃጢያተኛ ወደ እግዚአብሔር ቀረበ ክብር ለስሙ ይሁን
ስለዚህ ወደ እግዚአብሔር የምንቀርብበት የተሻለ ተስፋ ተገብቶልናል እና የዚህ ተስፋ ሊቀ ካህን በመሃል ላይ የተሾመው ክርስቶስ ነው በማያልፍ የሕይወት ኃይል ተሾሟል ሞቶ አናጣው ደክሞ ጡረታ አይወጣም አንድ ጊዜ ስለሁላችን ቤዛ ሆኖ ደግሞ ስለ ጽድቃችን በአብ ቀኝ አለ በሱ ወደ እግዚአብሔር ሁሉ ጊዜም መንገዱ ቀና ነው መንገዱ ቀና ነው ክብር ለእግዚአብሔር ይሁን ስለዚህ እንጸልያለን ብዙ ጊዜ ያዕቆብን መልእክት እናስታውሳለን 5:17 አይደል ስለ ኤልያስ አንስተን ኤልያስ ጸለየ ሰማያትን ዘጋ ደግሞም ጸለየ ሰማያት ተከፈቱ ዝናባትም ዘነቡ የሆነ ቃሉ የሆነ ልብ ይገዛል አስተውላችሁት ከሆነ በጣም ደስ ይለኛል ይሄን ቃል ስናገረው ኤልያስ ጸለየ ሰማያትን ዘጋ ደግሞም ጸለየ ሰማያት ተከፈቱ ዝናባትም ዘነቡ ይልና ኤልያስ እንደኛው ሰው ነበር ይላል አሁን ምንድነው የሚያሰኘን ይሄ ንግግር የያዕቆብ ንግግር ኤልያስ እንደኔው ሰው ከሆነ አንድ ኤልያስ ጸልዮ ሰማይ ተዘግቶ ሰማይ ከተከፈተ እግዚአብሔር ከሱ ጋር ተስማምቶ ይሄንን ካደረገ እኔማ እንድንል ይጋብዘናል አቅም ይሆናል ደሞ ከዚህም በላይ እግዚአብሔር እኛን የሚቀበልበት የሚሰማበት ከኤልያስ የተለየ ከማንንም የተለየ መደመጫ አለን መቅረቢያ አለን ይሄ ደግሞ የበለጠ የልብ ጉልበት ነው ስለዚህ አሁን እንደ ኤልያስ አይነት ሰው አይደለም እኛም አይደለም መካከለኛ አለን በሱ በኩል ነው መንቀርበው እሱ ሰው የሆነው ክርስቶስ ኢየሱስ ነው ስለዚህ ይሄ መካከለኛችን ነው የሐዲሱ ኪዳን መካከለኛ ነው አንድ ነው እሱ እግዚአብሔር አንድ ነው መካከለኛውም አንድ ነው ሚሊዮን መካከለኛም የለም ስፍር ቁጥር የሌላቸው መካከለኞችም እግዚአብሔር አልሰጠም ማለት ነው ክብር ለስሙ ይሁን ስለዚህ በሱ በኩል ቀረቡ ያለን ነው ጸሎታችሁንም ልጃችሁንም በሱ በኩል አድርጉ ያለን ነው ክብር ለእግዚአብሔር ይሁን